እንግዲህ በርካታ ክልሎች የሀገሪቱ ክልሎች በቀውስ እየተቀጣጠሉ ነው ያሉት። ከዚህ በፊት እንግዲህ ጦርነቱ በተወሰነ የሀገሪቱ አቅጣጫና አካባቢዎች ላይ ብቻ ተወስኖ እንደነበረ እና አብይ አህመድ ይደሰኩሩ ነበር የነበረው። አሁን ላይ ግን ጦርነቱ በአዲስ አበባ በጣም በቅርብ ርቀት በሚደረጉ አካባቢዎች ላይ ከባድ የሆኑ ወታደራዊ እንቅስቃሴዎችን የምትሰማበት ሆኗል። ክልሎች አሁን አብዛኞቹ የሀገሪቱ ክልሎች ከአብይ ቁጥጥር ስር እና ከአብይ ቁጥጥር ውጭ እየወጡ እንዳሉ ትመለከታለህ። በርካታ የትጥቅ እንቅስቃሴዎች ያልተጀመሩባቸው ለወትሮ ሰላማዊ የምንላቸው ጸጥ ያሉ ክልሎች፣ ኦፍኮርስ ሰላማዊ ማለት አይቻልም፣ ግን ጸጥታ የነበረባቸው ክልሎች አሁን ላይ ከፍተኛ ወታደራዊ ስጋት ያዣበበባቸው ሆነዋል። አብይ አህመድ በአንድ በኩል ምርጫን አሸነፍኩ እያለ በሌላ በኩል በከፍተኛ ጦርነት እስካንገቱ ድረስ የተነከረበት እንቅስቃሴ አለ። በሌላ መንገድ ማህበራዊ ኢኮኖሚያዊ ቀውሱ ተጠናክሮ ቀጥሏል። የክርስቲያኖች ግድያ በአርሲ እና በሌሎች የሀገሪቱ አካባቢዎች፣ በጋምቤላ ያለው ሁኔታ እጅግ አስፈሪ ነው። በቤኒሻንጉል ጉሙዝ እንደሚታወቀው ከቁጥጥር ውጭ ሆኗል። የሀገሪቱ ስትራቴጂክ የሚባሉ ኮሪደሮች ናቸው ለነ ቤኒሻንጉል ጉሙዝ ክልል ያሉ አካባቢዎች። እነዛ አካባቢዎች ላይ አሁን ከፍተኛ ስጋቶች ያሉበት የአርኤስኤፍ ታጣቂዎች በይፋ የሚንቀሳቀሱበት፣ በርካታ የታጠቁ ኃይሎች በአንድ ጊዜ የሚንቀሳቀሱበት ሁኔታ ሆኗል። በሱዳን እና በኢትዮጵያ መካከል፣ በኤርትራ እና በኢትዮጵያ መካከል ያለውን ሁኔታ የምትሰማው ነው። ሶማሊያ ያለበት ቀውስ በየዕለቱ እየተነገረ ያለው ሁኔታ አለ። በሀገሪቱ ውስጥ በተለይ ኢትዮጵያ ጣልቃ ገብነት በሶማሊያ እና በሱዳን እንደዚሁ ለሀገራት ሁሉ እና ከፍተኛ አደጋ መሆኑን የሶማሊያ ምክትል ጠቅላይ ሚኒስትሩ እና የውጭ ጉዳይ ሚኒስትሩ ሰሞኑን የተናገሩትን ነገር ሰምተናል። ሰው በሀገሪቱ ውስጥ ያለው ኢኮኖሚያዊ ቀውስ፣ ማህበራዊ ቀውስ፣ ፖለቲካዊ ቀውስ፣ የምርጫ ሁኔታ አገዛዙ ላይ የፈጠረበት ከፍተኛ ዓለም አቀፋዊ ጫና አለ። ቅቡልነት ያጣ ምርጫ ከምርጫው ከመካሄዱ ከ3 ቀንና ከ4 ቀን በፊት የዓለም አቀፉ ማህበረሰብ በተመሳሳይ ሁኔታ ብያኔ የሰጠበት ሁኔታ እስኪመስል ድረስ ነው። መሳይ የዲሞክራሲ ተቋማት፣ ምርጫ ተቋማት፣ የፖለቲካ ተቋማት፣ ሚዲያዎች ተመሳሳይ አቋም የተስተጋባበት፣ ኢትዮጵያ በታሪኳ የአፍሪካ ሀገራትን በተለይ ደግሞ ኬንያውያን እጅግ የተሳለቁበት ምርጫ ሆኖ ሀገራችንንም በእውነት ክብሯን የሚያስናቀ ለኢትዮጵያ ሕዝብ ብቻ ሳይሆን ለቀጠናውም ሕዝብ መሳቂያና መሳለቂያ ያደረገ እጅግ አሳፋሪ ክንውን ተደርጎ ተቆጥሯል። በኢትዮጵያ ታሪክ ውስጥም ከዚህ በታች ፖለቲካዊ ዝቅታ የለም ተብሎ እስኪገለጥ ድረስ ማለት ነው። በአንጻሩ ደግሞ እንደምታውቀው በበርካታ የሀገሪቱ አካባቢዎች ላይ ንጹሐን ግድያ ተጠናክሮ ቀጥሏል። ጦርነቱ እንደዚሁ ተጠናክሮ ቀጥሏል። መሳይ በተለይ ደግሞ በአሩሲ በዛሬም ድረስ ይኸው ዛሬም በቲ ወረዳ ላይ በተመሳሳይ በርካታ ኦርቶዶክስ ክርስቲያን እምነት ተከታዮች እንደዚሁ እየተገደሉ ነው ያሉት። በርካታ መፈናቀልና ስደት ነው ያለው። ከዛም ባሻገር እንግዲህ እንደምታውቀው የሀገሪቱ ፖለቲካዊ ውጥረት በተለይ ደግሞ የሀገሪቱ ተቋማቶች መከላከያ ተቋማትና የጸጥታ ተቋማቶቹ ከፍተኛ ውጥረት ውስጥ እንዳሉ እየሰማን ያለ ነው። ኦህዴድ ራሱ ውስጣዊ ክራይሲስ ገጥሞታል። ኢንተርናል ክራይሲስ ወይንም የውስጥ ቀውስ ገጥሞታል። ጀነራሎቹ ጦርነቱን ተሸንፈናል እያሉ ነው ያሉት። አሁን በምንሰማቸው መረጃዎች በእርግጠኝነት የተገኙ መረጃዎችን ነው ምናመሳል መሳይ፣ አንተም በተጨባጭ እነዚህ መረጃዎች እንዳሉ አውቃለሁ። ጦርነቱን ተሸንፈናል፣ መከላከያ ሰራዊቱ ፈርሷል እያሉ እስከ መናገር ድረስ በይፋ ተደርሷል። ግን አሁንም ሚሊሻ እየመለመላችሁ ለሚቀጥሉት 3 ወራት አዲስ መንግስት እስክናቋቁም ድረስ እነዚህን የሚቀጥሉትን 3 ወራቶች ያለ የሌለ ኃይላችሁን አሟጣችሁም ቢሆን ቢያንስ የመደራደሪያ አቅም እስክናገኝ ድረስ እባካችሁ የተቻላችሁን ነገር አድርጉ እየተባለ ከፍተኛ ርብርብ እየተደረገ ነው ያለው። በርካታ አካባቢዎች ላይ የሚያሰለጥኑት ሚሊሻ ከእጃቸውና ከቁጥጥራቸው ሲወጣ ተመልክተሃል። የአማራ ክልል የ30 ዓመት የሚሊሻን ልደት በዓል እያከበረ እንዳለ ተመልክተሃል። ክልሎች አሁን ወደ ሚሊሻ ሪክሩትነት ከፌዴራል በሀገሪቱ ውስጥ የፌዴራል ሜምበር ስቴቶች ሆነው ህዝባቸውንና የህዝባቸውን ሰላም ከማስጠበቅ ለመንግስት ሚሊሻ የሚያዋጡ በጥንት ዘመን እንግዲህ በርካታ የክፍለ ሀገራት እና ነገስታቶች ለንጉሰ ነገስቱ በርካታ ስጦታዎችና ግብር እንደሚያቀርቡት ሁሉ ዛሬ ደግሞ በሀገሪቱ ውስጥ በተለይ ለአብይ አህመድ አስተዳደር ሚሊሻን የሚገብሩ ክልሎች ሆነዋል። ሀገሪቱ ውስጥ ያሉ ክልሎች የራሳቸውንም ሰላም መጠበቅ የማይችሉበት፣ አብዛኞቹ ሚኒስትሮች በሚቀጥሉት 2 እና 3 ወራቶች ውስጥ ምን አይነት ሁኔታ እንደሚኖር ስለማያውቁ ፖለቲካው አንፕሬዲክተብል ስለሆነባቸው ያገኙትን ነገር ሁሉ እየዘረፉ ነው ያሉት። በርካታ ዘርፊያ ቢሊዮነሮች የሆኑ የክልል ፕሬዚዳንቶችን ትሰማለህ። እስከ 50 ቢሊዮን ገንዘብ ብር ድረስ ሀብት ያካበቱ የክልል ባለስልጣናት እንዳሉ እየሰማን ያለ ነው።
ሚኒስተሮቹም የክልል ፕሬዝዳንቶቹም በከፍተኛ ዝርፊያ ውስጥ ነው ያሉት። በአንድ በኩል ጦርነቱ እንደዚሁ አገዛዙና ያገዛዙ ህልውና ላይ አደጋ ይዞ መጥቷል። በሀገር ህልውና ላይ የመጣው አደጋ እንደዚሁ አለ። በህዝቦች ህልውና ላይ በሃይማኖታዊ ተቋማትና በመንፈሳዊ ተቋማት ላይ መጡ አደጋዎች አሉ። እነዚህ ሁሉ ድርብርብ ቀውሶች ተደማምረው እንግዲህ በሀገሪቱ ውስጥ ተጨባጭ ፖለቲካዊ ለውጥ የሚፈለግበትና ለውጥ የሚመጣበት ጊዜ እየተቃረበ የመጣ ይመስላል። ከዚህ ጋር ተያይዞ እንግዲህ በቅርብ አብይ አህመድ አደረግኳቸው ከሚላቸው ምርጫዎችን በተመለከተ ዛሬም የዓለም አቀፍ ተቋማት ይዘዋቸው የወጡትን ሪፖርቶች እየተመለከትኩ ነበር። ለምሳሌ ክሪንዴዶ የተሰኘ የዚህ የቤልጅየም ሀገር የሚገኝ ኢንሹረር ነው። እሱ ይዞትን የወጣውን ሪፖርት እየተመለከትኩ ነበር። በሀገሪቱ የተሰጣትና የሀገሪቱን ደረጃ ፖለቲካል ሪስክን በተመለከተ ሀገሪቱ ያለችበትን ፖለቲካዊ ስጋት በተመለከተ ከ7 ደረጃዎች ከ1 እስከ 7 ነው ሬት የሚደረገው። አንድ ሀገር 7ኛ ደረጃ ላይ ያስቀምጧት ኢትዮጵያ በየትኛውም ሰዓት ላይ በአጭር ጊዜም በረጅም ጊዜ አደገኛ የፖለቲካ ስጋት ያለባት ሀገር በማለት ኢትዮጵያ ውስጥ ኢንቨስት ሊያደርጉ የሚመጡ በሀገሪቱ ላይ እንደምታውቀው በርካታ ኢንትረስቶች አሉ። በተለይ ደግሞ የማክሮ ኢኮኖሚውን ለውጥ ተከትሎ በሀገሪቱ ላይ ኢንቨስት ማድረግ የሚፈልጉ ሀገራት ቢኖሩም ሀገሪቱ ውስጥ ያለው ፖለቲካዊ ቀውስ፣ ሀገሪቱ ውስጥ ያለው ጦርነት፣ ሀገሪቱ ውስጥ ያለው የሰላም እጦት በከፍተኛ ደረጃ ዓለም አቀፋዊም ቀጠናዊም ቀውስ እየፈጠረ እንዳለ የዓለም አቀፉ ማህበረሰብ እየተገነዘበ ነው ያለው። ከዚህ ጋር ተያይዞ እንግዲህ የጎረቤት ሀገራት ጋር ያለውን የግንኙነት አግባብ ልትወስደው ትችላለህ። የዓለም አቀፉን ሁኔታ ልትወስደው ትችላለህ። በሆርሙዝ እና በባበል መንደብ መዘጋት ጋር ከነዚህ ጋርም ተያይዞ የሚመጡ ቀውሶች እንደዚሁ ለብልጽግና አገዛዝ እጅግ ፈታኝ እንደሚሆኑበት ይጠበቃል። መሳይ በሁሉም መስፈርት በማህበራዊ፣ በኢኮኖሚያዊ፣ በፖለቲካው በህዝቡ ዘንድ ያለው የለውጥ መሻትና ፍላጎት እጅግ ከፍተኛ ነው። በአንጻሩ ደግሞ ብልጽግና በከፍተኛ ፖለቲካዊ ቀውስ፣ ወታደራዊ ቀውስ ውስጥ የተዘፈቀበት ቀጠናዊና ጂኦፖለቲካዊ ቀውስ ውስጥ የተዘፈቀበት ሁኔታ ላይ እንገኛለን ማለት እችላለሁ። በአጠቃላይ ሀገሪቱ ውስጥ ያለው ቅድም አንተ በክልል እናንሳ ቢባል ጋምቤላ ላይ ያለውን ቀውስ ብቻ ላውራልህ ብል 2 ሰዓት 3 ሰዓት በላይ የሚወስድ ነው። በአፋር ያለውን ሁኔታ ታውቀዋለህ። በሶማሊያ ያለውን ሁኔታ ታውቃለህ። አማራና ትግራይ ያለበትን ሁኔታ እየሰማን ያለ ነው። በምርጫ ማግስት አዲስ ጦርነት ነው ትግራይ ላይ የቀሰቀሰው። አሁን የትግራይ ክልል በጦርነት ሁኔታ ውስጥ እንዳለ ነው የምትመለከተው። ከፍተኛ የድሮን ድብደባ እየተደረገ እንዳለ ትመለከታለህ። በተመሳሳይ በሌሎቹም አካባቢዎች እነዚሁ ስጋቶች በከፍተኛ ደረጃ ያየሉበት ሁኔታ እንዳለ በግልጽ መመልከት ይቻላል። መሳይ እንግዲህ ምርጫን አደረግኩ ባለ ማግስት ዛሬ ዮናስ አዳይ የመንግስት ሚዲያ ላይ ቀርቦ ሲያወራ የነበረው ስለ ብሔራዊ ምክክር ነው። ኢትዮጵያ መርጣለች ባልክ ማግስት 50 ሚሊዮን ህዝብ መርጧል ካልክ በኋላ ምርጫ እንግዲህ እንደምታውቀው መሳይ ምርጫ ፖለቲካል ሬፈረንደም ነው። ምርጫ ማለት አንድ ህዝብ ፖለቲካዊ ፍላጎቱን ሰላሙን የሚያጸናበት እና ፖለቲካል መሻቱን የሚያሰፍርበት ነው። ህዝቡ እንዳልመረጠ ስለሚታወቅ በምርጫው ማግስት ግን ኢትዮጵያ እየመከረች ነው የሚል ፕሮግራም ደግሞ ሲያካሂዱ ትመለከታለህ። አንድ ሀገር ይሄን ያህል ህዝብ ወጥቶ ከመረጠ በማግስቱ ወደ ፖለቲካ ምክክርና ውይይት የምትገባበት ምክንያት አይኖርም። ለዚህ ነው ሁሉንም ነገር አብይ አህመድ 3ቱንም ወሳኝ የሆኑ የፖለቲካ ኩነቶች በአንድ በኩል መጠነ ሰፊ ጦርነት፣ በሌላ በኩል ብሔራዊ ምክክር ብሎ፣ በሌላ በኩል ደግሞ ምርጫ እያደረግኩ ነው ብሎ ራሱንም ፓርቲውንም የዓለም አቀፉንም ማህበረሰብ በዛው ልክ ግራ ሲያጋባ ከርሞ በሀገሪቱ ውስጥ ግን አንዲትም ተጨባጭ ለውጥ እንዳልመጣ በርካታ የዓለም አቀፍ ተቋማት የጋራ መግባባት ላይ ደረሱበት ነው። ክሬንዴዶን ጨምሮ እንዳልኩ በርካታ ዓለም አቀፍ ተቋማት ኢትዮጵያ ሬት እያደረጉ ያሉበት ሁኔታ የሪዝም ሰርቫይቫል ኢሹ ዛሬም በየዕለቱ አብይ አህመድ የህልውና አደጋ ተደቅኖበታል። ስርዓቱ ነገ ጠዋት ስትነሳ ፈርሶ ልታገኘው የምትችለው ወይንም በማግስቱ ፈርሶ ልታገኘው የምትችልበት በዛ ደረጃ የህልውና ቀውስ ውስጥ የገባበት ሁኔታ ነው ያለው። በሌላ በኩል ደግሞ ተቋማቶቹ በህልውና አደጋ ፈተና ውስጥ ገብተዋል። መከላከያውን ጨምሮ በርካታ የሀገሪቱ የጸጥታ ተቋማት ተብለው ይጠሩ የነበሩ ተቋማት ለራሳቸው ህልውና አደጋ ገጥሟቸው ትመለከታለህ። ህዝቦች፣ የሃይማኖት ተቋማት ቅድም እንዳልኩት እነዚህም በከፍተኛ የተጠቂነት ስሜት ውስጥ ነው ያሉት። ከስሜትም ከፐርሲቭድ ትሬት ባሻገር በተጨባጭ ክርስቲያኖች የሚገደሉበት፣ በተጨባጭ ህዝቦች የሚፈናቀሉበትና የሚሰደዱበት ለእያንዳንዱ ክልል አደጋን የደቀነበት ሁኔታ እንዳለ አብይ አህመድ ትመለከታለህ። አብይ አህመድን ማስቀጠል ለራሱ ለብልጽግናም እጅግ አደገኛ፣ ለተቋማቱም አደገኛ፣ ለሀገርም አደገኛ፣ ለህዝቦችም አደገኛ ሆኖ ለቀጠናውም ህዝቦች አደገኛ ሆኖ የቀጠለበት ሁኔታ